የረዳኝ ከኢኮኖሚ ጋር ተያያዘ ችግር ነበረብኝ። ደሞዜ ከኑሮ ሁኔታ ጋር አይመቻችልኝም ነበር። ከዛ ይጸልይ ነበር። የከሌ አምላክ የሪቪልድ አምላክ ይጸልይ ነበር ቤቴ ሆኜና ትርፍ ጊዜን ለመስራት ፈልግ ነበር። ከዛ ብዙ ቦታ ፕላይ አድርጌያለሁ። እንትን አልጠሩኝም ነበር እንጠራሻለን ብለው ጊዜ ከዛ የሪቪልድ አምላክ የሮቤል አምላክ የነብይ ከሌ አምላክ ኢየሱስ ጸልይ ትንሽ ልብ አረገኝ። እንቅልፍ ሽልብ ቀን ነው። ከዛ ሮቤል መጣና ተነሺ ውጭ ይሁን ወደ ብርሃንሽ ከዚህ ጨለማ አለኝ። ከዛ በኋላ ግማሽ ሰዓት ሳይሆን ነው ደውለው ጠሩኝ። ነይ ስራ ጀምሪ ብለው እና እግዚአብሔርን አመስግኑልኝ። እኔም አመሰግነዋለሁ። አሁን አስራቱን ይዤ መጥቼ ነው። እንኳን ጌታ ረዳሽ። በህልም ነው ያየሽው? ህልማው እሺ ቀን ነው። ቀን ቤት ሆኜ እንዲህ ጸልይ ቆይቼ ማለት ነው። አልጋ ላይ እንዲህ ገደም አልኩኝ። ከዛ መጣይና ተነሺ ውጭ ወደ ብርሃንሽ ከዚህ ጨለማ አልከኝ። ከዛ ወዲያው ግማሽ ሰዓት ሳይሆን ማለት ነው እንደዛ ብለኝ እንደ ማስተማር ነገር ሰብካለ ሁላ ቤተሰቦችም አሉ በችግር ያሉትና ሁሉም አሁን ቤተሰቦች ጠቅላላ ጫካ ውስጥ ተንከራተቱት ይመጣሉ ወደ ብርሃን አልከኝ። ከህልምሽ ስትነቂ ተደውሎ ስራ ጀመርሽ? ግማሽ ሰዓት ሳይሆን የዛኑ ቀን ነገ ጧት ነው ፈርሚ እንፈራረም አሉ። ክብር ለኢየሱስ ይሁን። እንኳን ጌታ ረዳሽ። እጃችሁን ዘርጉ። ለሆነ ሰው ዛሬ የሷ ምስክርነት ተመሳሳይ ነገር እግዚአብሔር ያደርግለት። ድንገት ከዚህ በኋላ እግዚአብሔር በሮችን ይከፍትላችሁ በጌታ በኢየሱስ ስም። ለእህቴ ስለሆነው ነገር አመሰግናለሁ። የትኛውም ተጽዕኖ ይገፈፍ፣ ጨለማ ጥሏት ይሄድ በኢየሱስ ስም አዘዝኩኝ። የሞት ኃይል የተሰበረ ይሁን በኢየሱስ ስም። ለቋት ይሄድ በጌታ በኢየሱስ ስም። ነጻ ትውጣ አሁን። የትኛውም ገመድና እስራት ከላይዋ ላይ ይበጠስ። በጠስኩት በጌታ በኢየሱስ ስም። ነጻ ትውጣ በጌታ በኢየሱስ ስም። ከዚህ ደቂቃ ጀምሮ አያግኛት። ሁሉን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። ተበጥሷል። ከዚህ በኋላ አዲስ ነገር ጀምሯል በኢየሱስ ስም ሆኖብሻል። አሜን። እልልታ ጭብጨባ ለኢየሱስ።